የሌሊቱ ጨለማ ሲከብድ ንጋቱ መቃረቡን የምናውቀው የወፎቹን ዝማሪ ስንሰማና ቀላ ያለውን አድማስ ስናይ ነው። የእግዚአብሔርም እርዳታ እንዲሁ ነው። ገና ጨለማው ሙሉ በሙሉ ሳይገፍ እግዚአብሔር ሊረዳን ሲል በነፍሳችን ላይ የሚፈስ የብርሃን ጭረቶች አሉ። ተስፋ በቆረጠ ልብ ውስጥ ድንገት የሚበቅለው የበጎነት ጠብታ እግዚአብሔር ወደኛ እየመጣ መሆኑን የሚያሳዩ ውብ ምልክቶች ናቸው። እስኪ እነዚህን ምልክቶች አብረን እንቃኝ። አንደኛው እግዚአብሔር ሊረዳን መሆኑን የሚያሳየው የመጀመሪያው ምልክት የውስጥ ጥንካሬ ማግኘት ነው። እግዚአብሔር ለአንድ ሰው ሊደርስለትና ሊረዳው ሲል መጀመሪያ የሚያደርገው በዙሪያ ያለውን ፈተና ማስወገድ ሳይሆን ያንን ፈተና ተሸክሞ የሚያልፍበትን የውስጥ ትከሻ መስጠት ነው። የውስጥ ጥንካሬ ማለት የችግሮች መጥፋት ወይም የጭንቀት ማነስ አይደለም። ይልቁኑ በችግሮች ላይ የመሰልጠን መለኮታዊ አቅም ነው። ሰውነታችን ሲዝልና አይምሮአችን አልችልም ብሎ እጅ ሲሰጥ ከምክንያት በላይ የሆነ አዲስ ጉልበት በውስጣችን ይፈልቃል። ይህ ጥንካሬ ውጫዊ ድጋፍ በሌለበት፣ የሰው እርዳታ በራቀበትና ተስፋ አስቆራጭ በሆኑ ሁኔታዎች መካከል ብቻውን በድፍረት የመቆም ምስጢር ነው። እግዚአብሔር የውስጥ ጥንካሬ ሲሰጠን ነፍሳችንን እንደ ድንጋይ ያጠነክራታል። ክፉ ቃላት፣ የሰዎች ክደት በቀላሉ እንዳይሰብረን የሚያደርግ የውስጥ ጋሻ ያበቅልብናል። ይህ ጥንካሬ በትናንት ስብራት ውስጥ ዛሬን በፈገግታ ለመኖር በነገው ተስፋ ላይ ደግሞ ሙሉ እምነት እንዲኖረን የሚያደርግ የመንፈስ ልዕልና ነው። መጽሐፍ ቅዱስ እግዚአብሔር ኃይል ለሌለው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል እንደሚል የውስጥ ጥንካሬ ሰማያዊ ስጦታ ነው። የኛ ጥረትና ዕውቀት የመጨረሻው ጫፍ ላይ ሲደርስ የእግዚአብሔር ጸጋ በድካማችን ውስጥ ይገለጣል። እግዚአብሔር ሊረዳን ሲል መጀመሪያ ውስጣችንን እንደ ዓለት ያጠነክረዋል። ሁለተኛው እግዚአብሔር ሊረዳን መሆኑን የሚያሳየው ምልክት በጸሎት ጊዜ ምላሽ ማግኘት ነው። ጸሎት ሰው ወደ እግዚአብሔር የሚዘረጋው ድልድይ ሲሆን፣ ምላሽ ማግኘት ደግሞ እግዚአብሔር በዚያ ድልድይ ላይ አልፎ ወደ ሰው ልብ የሚመጣበት መንገድ ነው። በብዙ ግራ መጋባት እንባ ውስጥ ሆነን ወደ እግዚአብሔር ስንጮህ ድንገት ልባችንን የሚከበው ያ ያልተለመደ የሰላም ጸጥታ ትልቅ ምላሽ ነው። ይህ ቅጽበት እግዚአብሔር ሰምቻለሁ፣ አብሬ ነኝ የሚልበት የፍቅር ማረጋገጫ ነው። ብዙ ጊዜ በጸሎት ጊዜ የሚመጣ ምላሽ ግራ ለገባው አይምሮአችን መፍትሄ ሆኖ ይገለጣል። በሐሳብ ተጨንቀን መውጫ መንገድ ጠፍቶንና ጨለማ ወርሶን ስንጸልይ በድንገት በውስጣችን አዲስ ሐሳብ ብልጭ ይላል። ወይ ደግሞ ቀደም ሲል ያላስተዋልነው የብርሃን በር ይታየናል። ይህ የሕሊና መንቃትና የአቅጣጫ መስተካከል እግዚአብሔር በጸሎታችን መካከል ጣልቃ ገብቶ ዕውቀትና ጥበብን እየሰጠን መሆኑን የሚያሳይ ምላሽ ነው። እግዚአብሔር በጸሎት ጊዜ ምላሽ ሲሰጠን ገና በውጭ ዓለም ያለው ችግር ሳይቀረፍ በውስጣችን ያለው ከባድ የጭንቀት ሸክም በድንገት ይራገፋል። በታላቅ እንባና በሐዘን ተንበርክከን ስንነሳ ትልቅ ሸክም እንደወረደለት ሰው ቀሎን ነፃ ወጥተን ራሳችንን እናገኘዋለን። እግዚአብሔር ሁልጊዜ ምላሽ የሚሰጠው በታላቅ ድምፅ ወይም በደመና አይደለም። ይልቁኑ በጸሎት ጊዜ በውስጣችን በሚያስተጋባው ለስላሳ ድምፅ ነው። ይህ ድምፅ ለሰው ጆሮ የማይሰማ ነገር ግን በነፍስ ጓዳ ውስጥ አትፍራ፣ እኔ ካንተ ጋር ነኝ እያለ የሚናገር መለኮታዊ ድምፅ ነው። ሦስተኛው እግዚአብሔር ሊረዳን ሲል የሚታየው ምልክት ከክፉ ነገር ማምለጥ ነው። እኛ ለሕይወታችን መልካም መስሎ የታየን ነገር ሳይሳካ ሲቀርና መንገዱ ዝግ ሲሆን ልንበሳጭ እንችላለን። ነገር ግን እግዚአብሔር ያ ነገር ወደፊት ሊያመጣብን የሚችለውን ጥፋትና ክፋት ስለሚያውቅ መንገዱን ይዘጋዋል። በኋላ ላይ ግን ሁኔታዎች ሲገለጡ ያኔ ያ ነገር ቢሳካ ኖሮ ትልቅ አደጋ ላይ እወድቅ ነበር ብለን እንድናስተውል ያደርገናል። ይህ እግዚአብሔር እኛን አስቀድሞ ከክፉ የሚያስመልጥበት ትልቅ ምልክት ነው። በዕለት ተዕለት ውሏችን ውስጥ ያለምንም ምክንያት በነገሮች መዘግየት ወይም ያሰብነው ሰዓት አሳልፎ መነሳት ሊገጥመን ይችላል። ለምሳሌ መኪና አምልጦን ስንናደድ በኋላ ላይ ያ መኪና አደጋ እንደደረሰበት ስንሰማ እግዚአብሔር በረቂቅ ጥበብ
እኛን ከዚያ ክፉ ነገር እንደሸሸገን እንረዳለን። መዝሙረኛው ዳዊት ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች፣ ወጥመድ ተሰበረ እኛም አመለጥን ብሎ በመዝሙር ምዕራፍ 124 ቁጥር 7 እንደዘመረው ሳናውቀው የክፋት ወጥመድ ያስመልጠናል። አንዳንድ ጊዜ ከልብ የምንወዳቸውና የምናምናቸው ሰዎች ያለምንም ትልቅ ጠብ ከሕይወታችን ዞር ይላሉ። በወቅቱ ለምን ይህ ሆነ ብለን ልናዝን እንችላለን። ነገር ግን ከጊዜ በኋላ ያ ሰው በስተጀርባችን ሲያሴር እንደነበረና ወደፊት ሊያመጣብን ከነበረው ትልቅ መንፈሳዊና ቁሳዊ ውድቀት ለመታደግ እግዚአብሔር ከሕይወታችን እንዳራቀው እናስተውላለን። እግዚአብሔር ሊረዳን ሲል ከክፉ ሰዎች ይጠብቀናል፣ ከእጃቸው ያስመልጠናል። እግዚአብሔር ሊረዳን ሲል የምናየው አራተኛው ምልክት የውስጥ ሰላምና መረጋጋት ይሰማናል። ይህ ሰላም በምድር ላይ ካለው ሰላም የሚለየው ሁኔታዎች ሳይቀየሩ፣ ችግሩ ሳይፈታ፣ ማዕበሉ ሳይረጋጋ በውስጣችን የሚፈጠር አስደናቂ መረጋጋት በመሆኑ ነው። መጽሐፍ ቅዱስ ይህንን ሲገልጸው ማስተዋሉን ሁሉ የሚያልፍ የእግዚአብሔር ሰላም ይለዋል። ፊልጵስዩስ ምዕራፍ 4 ቁጥር 7 በዙሪያችን ያለው ነገር ሁሉ ሲናወጥ፣ አይምሮአችን በውስጣችን ሊፈነዳ በሆነበት ሰዓት በድንገት በውስጣችን ፍጹም የሆነ ጸጥታና መረጋጋት ይሰማናል። ለነፍሳችን የእግዚአብሔር እጅ ሳይዘረጋላት በፊት ቀጥሎ ምን ይውጠኛል፣ እንዴት ሆናለሁ በሚል ስፍር ቁጥር በሌላቸው ጥያቄዎችና ፍርሃቶች ትታወካለች። ነገር ግን የእርሱ እርዳታ ሲመጣ ያ ሁሉ ጫጫታ ጸጥ ይላል። ልክ ንጉሥ ዳዊት በሰላም እተኛለሁ አንቀላፋለሁ ብሎ በመዝሙር 4:8 እንዳለው የወደፊት ነገር ሙሉ በሙሉ ለእግዚአብሔር ሰጥቶ የመንፈስ ረፍት ማግኘት ይቻላል። የውስጥ ሰላም ማለት ችግር የሌለበት ሕይወት ማለት ሳይሆን በችግር መሃል እግዚአብሔር አብሮን እንዳለ የሚነግረን የመንፈስ ቅዱስ ድምፅ ነው። እግዚአብሔር በመጀመሪያ ልባችንን በሰላም ይሞላዋል። ከዛም በዙሪያችን ያለው መከራና ክፉ ነገር በኃይሉ ያጠፋዋል። ስለሆነም በነገሮች ሁሉ ውስጥ ያን አስደናቂ ሰላም ከተሰማ እግዚአብሔር አስቀድሞ በጉዳዩ ውስጥ እንደገባና ድንቅ መፍትሄውን ሊያሳይ እንደቀረበ ወቅ። አምስተኛው እግዚአብሔር ሊረዳን ሲል የምናየው ምልክት የአዳዲስ በሮች መከፈት ነው። ለረጅም ጊዜ ስንደክምበት የነበሩ የስኬት በሮች ድንገት መከፈት ይጀምራሉ። የተዘጋብን የሥራ ወይም የእድገት በር ይከፋፈታሉ። እግዚአብሔር እኛን ለመርዳት ሰዎችን እንደ መሳሪያ ይጠቀማል። በችግራችን ሰዓት በትክክለኛው ጊዜና ቦታ ላይ ደርሰው የሚያግዙን ወይም መፍትሄ የሚሰጡንን ሰዎች መንገዳችን ላይ ያመጣል። እነዚህ ሰዎች ቀደም ሲል የማናቃቸው ወይም ሊረዱን ይችላሉ ብለን ያልገመትናቸው ሊሆን ይችላል። እኛ ጥረን ደክመንና ተጨንቀን ልናስተካክል ነው ያልቻልነው የሕይወት ክፍሎቻችን ያለምንም ጣልቃ ገብነት በራሱ ጊዜ መፍትሄ ያገኛል። ነገሮቼ ሳላስበው ተስተካከሉልኝ የምንልበት የእግዚአብሔር አሰራር በግልጽ የሚታይበት ሁኔታ ይፈጠራል። ቀድሞ ያስፈራን ያሰጋን የነበረው ነገር ድንገት ተራ ሆኖ ይታያል። ልባችን በድፍረትና በተስፋ ይሞላል። በአቅራቢያችን እያሉ ያላስተዋልናቸው ዕድሎችና በረከቶች በድንገት ቁልጭ ብሎ መታየት ይጀምራሉ። እግዚአብሔር መንገዱን ሊያሳየን ወዲያውኑ ትልቅ ለውጥ ላይመጣ ይችላል። ነገር ግን የምናያት ትንሽ እርምጃ በታማኝነት መራመድ አለብን። አዲስ በር ሲከፈት ፍርሃት ሊሰማን ይችላል። ነገር ግን በጸሎትና በርካታ ምልክቶች ካየን በኋላ በእምነት ወደፊት መጓዝ ያስፈልጋል። መንገዱ መከፈት ሲጀምር መጀመሪያ እግዚአብሔርን ማመስገን የጸጋውን በር ይበልጥ ያስፋፋዋል። ስድስተኛው እግዚአብሔር ሊረዳን ሲል የምናየው ምልክት በትዕግሥት የመጠበቅ ጸጋ ነው። በሰውኛ ተፈጥሯችን አንድ ነገር ሲዘገይብን እንጨነቃለን፣ እንበሳጫለን፣ ወይም ደግሞ እግዚአብሔር ጥሎኛል ብለን እናስባለን። በትዕግሥት የመጠበቅ ጸጋ ሲሰጠን ግን በዙሪያችን ያለው ሁኔታ ባይቀየርም በውስጣችን ያለው የጭንቀት ማዕበል ይገጸጻል። ሁኔታዎችን የሚቆጣጠር እግዚአብሔር አለ የሚል ጥልቅ ጽናት ስለሚኖረን ጊዜው ቢረዝም እንኳን በሰላም እንድንጠብቅ ያደርገናል። ይህ ጸጋ የእግዚአብሔር አሰራር ከኛ ፍላጎትና የጊዜ ሰሌዳ የተለየ መሆኑን እንድንረዳ ያደርገናል። እኛ አሁን የምንለው ነገር ለእኛ ጎጂ ሊሆን ይችላል። እግዚአብሔር ግን የሚሰጠን ነገር ለእኛ በጎ የሚሆንበት ትክክለኛው ጊዜ ሲደርስ ነው። በትዕግሥት የመጠበቅ ጸጋ ይህንን መለኮታዊ ጥበብ አምኖ የመቀበል ብስለት ይሰጠናል። እግዚአብሔር አንድን ነገር
ሲያዘገየው ዝም ብሎ ጊዜ ለማሳለፍ ሳይሆን እኛን ለዚያ ነገር ብቁ ለማድረግ ለማዘጋጀት ነው። በትዕግስት የመጠበቅ ጸጋ ሲኖረን በመጠበቃችን ውስጥ የውስጥ ማንነታችንና እምነታችን ይገነባል። በሰዎችና በሁኔታዎች ላይ ሳይሆን ሙሉ በሙሉ በእግዚአብሔር ላይ መደገፍን እንለማመዳለን። ይህ ጸጋ እንደ ሰነፍ ሰው እጅና እግርን አጣጥፎ የሚያስቀምጥ አይደለም። ይልቁኑ መልሱ እስኪመጣ ድረስ የበኩላችንን መልካም ሥራ እየሰራን እየጸለይንና ራሳችን እያሻሻልን በደስታ መኖር ማለት ነው። በትዕግስት የጠበቀ ሁልጊዜ ያማረና ዘላቂ በረከትን ያጭዳል። በገዛ እጆቻችን ቸኩለን የምናመጣው መፍትሄ ብዙ ጊዜ መዘዝ ይኖረዋል። እግዚአብሔርን በትዕግስት እንድንጠብቅ የሚሰጠን ጸጋ ግን ምንም አይነት ጸጸትና ሐዘን የሌለበት ፍጹም ደስታን ይሰጠናል። በትዕግስት የመጠበቅ ጸጋ ማለት አሁን ነገሮች ባይስተካከሉም እግዚአብሔር ከጀርባ እየሰራ እንደሆነና መጨረሻው መልካም እንደሚሆን በልበ ሙሉ እምነት አድሮብን ዛሬም በደስታ በሰላም የመኖር ጥበብ ነው። ሰባተኛው እግዚአብሔር ሊረዳን መሆኑን የሚያሳየው ምልክት የሞገስ መንፈስ ማግኘት ነው። ሞገስ ማለት የአካል ውበት ሳይሆን የውስጥ ማንነትና የእግዚአብሔር ሰላም በፊታችን ላይ የሚፈጥረው ልበ ብርሃን ነው። አንድ ሰው ሞገስ አለው ሲባል ሳያወራ ራሱን ሳያስተዋውቅ በሰዎች ዘንድ የመከበር የመወደድና የመሰማት ልዩ ግርማ ኃይል አለው ማለት ነው። ሞገስ ሲኖር ሰዎች በምክንያት ሳይሆን እንዲሁ ካላቸው ንጹሕ ፍቅር የተነሳ ሊረዱና ሊያግዙ ይፈልጋሉ። እግዚአብሔር ለአንድ ሰው ሞገስን ሲሰጠው ያ ሰው በሄደበት ሁሉ ሰዎች እንዲረዱት መንገድ እንዲያቀኑለት ያደርጋል። እግዚአብሔር ሰዎችን ተጠቅሞ እኛን የሚረዳበት ዋና መሳሪያ ሞገስ ነው። አንዳንድ ጊዜ በሕይወታችን በትግል በገንዘብ ወይም በእውቀት ልንከፍተው ያልቻልነው ትልቅ በር እግዚአብሔር እርዳታ በደቂቃዎች ውስጥ ይከፍቷል። ይህ የሚሆነው በእኛ ውስጥ ሞገስን ሲያስቀምጥ ነው። ዮሴፍ በባዕድ አገር በግብፅ በባርነትና በእስር ቤት ሳለ እግዚአብሔር ሊረዳው ሲል በፈርዖን ፊት ሞገስን ሰጠው። ዳንኤል በባቢሎን ምርኮ ሳለ በእግዚአብሔር እርዳታ በጃንደረቦቹ አለቃ ፊት ሞገስን አገኘ። እግዚአብሔር ሰውን ከውድቀት ሊያነሳ ሲል ሁልጊዜም በሞገስ ይጀምራል። እግዚአብሔር ሊረዳን ሲል የሰዎችን ልብ ያዞርልናል። ሲጠሉን የነበረው እንዲወዱን፣ ሲያባሩን የነበሩ ሰዎች እንዲቀርቡን ያደርጋል። ይህ የጠላት ልብ የሚያለሰልስ ክፉን ወደ መልካም የሚቀይር የእግዚአብሔር ረቂቅ እርዳታ ሞገስ ማግኘት ይባላል። ሁላችንም የራሳችን ድክመት፣ ዕውቀት፣ ማነስ ይኖርብናል። ነገር ግን የእግዚአብሔር እርዳታ በሞገስ መልክ በላያችን ላይ ሲያርፍ ሰዎች የእኛን ድክመት ሳይሆን በላያችን ላይ ያለውን የእግዚአብሔርን ክብር እንዲያዩ ያደርጋል። ሞገስ የሰውን ድካም ማንነት በእግዚአብሔር ክብር የሚሸፍን መለኮታዊ እርዳታ ነው። የእግዚአብሔር እርዳታ ዋናው ምንጭ ሲሆን ሞገስ ደግሞ ያ እርዳታ ወደኛ የሚፈስበት ቦይ ነው። እግዚአብሔር ሊረዳ ሲነሳ ብቻህን አይደለም ለማለት የሰዎች ልብ ላንተ ያስገዛል። ያኔ በሰው ሁሉ ፊት የተወደድክ ትሆናለህ። የእግዚአብሔር እርዳታ በጉልህ የሚታየው እኛ የራሳችንን ጥረት፣ ዕውቀትና ጉልበት ከማድረግ ተቆጥበን ነገሩን ሙሉ ለሙሉ በእርሱ እጅ ላይ ስንጥለው ነው። እኔ አቅም የለኝም አንተ እርዳኝ ብለን በትሕትና ራስን ዝቅ ማድረግ መለኮታዊ ኃይልን ይጋብዛል። የሚያስጨንቅን የከበደን እና የምትፈልገውን ነገር ሁሉ በግልጽ በጸሎት ለእግዚአብሔር ንገረው። እግዚአብሔር እንዲረዳ ስትጠይቀው በትክክለኛው ሰዓት እንደሚደርስልህ ከልብ መማመን ይሁን። ገና እፎይታ ሳታገኝ አሁን ባለበት አስቸጋሪ ሁኔታ ውስጥ እንኳን ሆነ እግዚአብሔርን አመስግነው። ምስጋና የተዘጋውን በር የመክፈቻና የእግዚአብሔርን እጅ የመሳቢያ ትልቅ መንፈሳዊ ቁልፍ ነው። አንተ ማድረግ ያለብህ ጸሎትህና ቅንነትን ይዘህ መገኘት ብቻ ነው። የቀረውን ከባድና በአንተ አቅም የማይሆነውን ነገር ለእርሱ ተወው። እርሱ በራሱ ጊዜና በራሱ መንገድ አስደናቂውን እርዳታውን ይልክልሃል። አመሰግናለሁ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎቻችን ሼር፣ ላይክ በማድረግ ይህንን ቻናል እንዲደግፉ አሳስባለሁ።